ዐለይሂ ወሰለም ይሄንን እንደሚሰሙ ተናግረዋል። ወኢነሁ ለየስመዑ ቀርዐ ኒዓሊሂም አሉ። ልክ እናንተ ቀብራችሁ ስትሄዱ ጊዜ የጫማቸውንም ኮቴ ይሰማሉ ብለው ተናገሩ። ልክ ነው ዚያረተ القبور السلام عليكم أهل الديار من المؤمنين والمسلمين إنا إن شاء الله بكم لاحقون نسأل الله لنا ولكم العافية ይሄንን በምታደርጉ ጊዜ ይሄንን እንደሚሰሙ ተናግረዋል። ከዚህ ውጭ ግን ሌላ የመጣ የለም። እሺ ቀጥሉ። أدمنا السلام عليكم. وعليكم السلام ورحمة الله وبركاته. واتساب ما راح يعوقني. أنا يملس بيلا. ما فايهم لمسكين. تمام ጥያቄ ነበረኝ። እሺ አንድ ይሄ ልጅ መስጂድ አለንና ይሄን ማስጨረሻ አርዱና አግዙን እያለ ነው። ያው እሺ ወንድም ያው ያየ ነው። እሺ تمام ይሰማል ወንድም መስጊዱ መስጂድ አልአማር ይባላል። በወልዲያ የሚገኝ ነው። ብር አጥሮን በይሄም የተገነባ በቴሌግራም ቻናል ከፍተን በቴሌግራም በተገኘው ብር ነው ተጀምሮ እንግዲህ ይሄን እዚህ ደርሷል። ትንሽ ብር ነው የሚጎለን ለመጨረስ የቻላችሁትን እርዱን። መልካም እሺ የቻላችሁ ሰዎች ማገዝ ትችላላችሁ። አካውንት አድራሻ መጠየቅና የመስጂዶችን ኮሚቴዎች ማናገር አካውንቱ የመስጂድ አካውንት ነው። እሺ ቀጥሉ ልጆች። እሺ ልጆች መቀጠል ትችላላችሁ። ጥያቄ አላችሁ? ሁሱ ይሰማል? ኡስታዝ ይሰማል። ትንሽ ኮኔክሽን አስቸግሮኝ እንትን የቀደሙ ቁርአን የቀራኸው ማለት ነው ምንድነው ቢሰማችሁ መልስ አይሰጧችሁም ላይስማዑነ ዱዓአኩም የምትለውን የቀራሃት ቁርአን አያ አለች አይደለ? እሷን ለሙታን ሳይሆን ለይሄ ቁርአን አያ ከሙታን ጋር ሳይሆን ለጣዖታዎች ነው ለጣዖት ለሚመለኩት እንጂ ለሙታን አይደለም ይላሉ። እስኪችን ትንሽ እንትን በለልኝ። ሙታኖችን አትሰማቸው የሚለውን ቃል በቃል ስጣቸው። በቃ ተናግራችሁ ማሰማት አትችሉም የሚለው ነው አለ አንቀጽ ይልታ ጣት ብሎ ማለት ነው كل ما يعبد من دون الله سواء كان بشرا أو ملكا أو إنسان أو جنا أو حجرا أو شجرة ጣት ብሎ ማለት የግዴታ የተቀረጸ የተቀመጠ እንጨት መሆን አይጠበቅበትም። ሰውም ሆኖ ከአላህ ውጭ ሌላ አምልኮ የሚሰራለት አካል ከሆነ ጣት ይባላል እኮ እሱ ይወታል አይደል? እሱ ጣት ይባላል። ያ መላእክቶችንም ሆነ ነብያትን የሚጠራ ሰው ጣት አምላኪ ነው የሚባለው። ያ ነብይ ጣዖት ነው ወይ? ላ አይደለም። የሰውየው ስራ ነው ጣዖት አምልኮ ያሰኘው። فكل ما يدعو من دون الله سبحانه وتعالى فهو يعبد وثنا ለዚያ ነው ነብዩ ሰለላሁ ዐለይሂ ወሰለም لا تجعلوا قبري بعدي وثنا يعبد አሉ።
አደራ ከእኔ ህልፈት በኋላ ቀብሬን የሚመለክ ጣዖት እንዳታደርጉት አሉ። አያ አይደለ ሐታ ነብዩ ሰለላሁ ዐለይሂ ወሰለም የሚጠራ ከሆነ ሰውየው ጣዖት አምልኮ ላይ ነው ያለው ተብሎ ይነገራል። ገብቷል? ሄሎ 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 ሰላም አለይኩም። ሰላም ሰላም ሰላም። ጥያቄ ምን ነበር መሰለህ? በስደት ላይ ነው ያለሁት። ባለትዳር ነው። ባሌ የሚኖረው ኢትዮጵያ ነው። አባቴ አሁን በቅርብ ሰዓት ነገሮች ስደት ኡምራ ይመጣል። ስልካቸው ያስተጋባል በነገራችን ላይ። ስለዚህ ባለቤቴን አባቴን ሂጄ ያለሁኝ ያልኩት በነገራችን ላይ ነው ያለሁት ትንሽ ራቅ ያለሁ አባቴ ከሚመጣበት ቦታና እሱ አይሆንም ማለት እኔ እሄዳለሁ። ስለዚህ እሄዳለሁ ብዬ ብሄድ አሁን የእሱ ሐራም አለብኝ ብዬ ብሄድ የት ለመሄድ? አባቴን ለማየት። ከየት ከየት ምን አልከኝ? ከየት ሄደሽ ለማየት አባትሽ? አባቴ ሊታ ይመጣል አሁን በቅርብ ሰዓት ኡምራ ማለት ነው። እኔ ያለሁት ሪያድ ነው። ስለዚህ ሂጄ ያለሁ ስለው እሱ ደግሞ አይሆንም አለ። ስለዚህ ቃሉን ነቅፌ በሄድ በእኔ ሐራም ነው። ባልሽ ነው አትሄጂም አባትሽን ለማየት ያለው? አዎ አይሆንም አለኝ። ለምን አይሆንም ይላል? አይቻልም። ይሄን ማድረግ አይፈቀድለትም። ቤተሰብ እንዲቆራረጥ ማድረግ አይሆንም። ቤተሰብ ዝምድናን እንዲቀጣጠል ነው ማድረግ ያለበት እንደው። ስለዚህ ይሄን ነገር አላህ ሊፈራ ይገባል። ሴት ልጅ አባቷን ከቆየ ካየችው እሱን ለማየት ከፈለገች ባል በዚህ መልካም ነገር ላይ ሊያግዛት ነው የሚገባው። ወታቻለ ነው ሊያግዛት ነው የሚገባው። እሺ ስለዚህ እኔ ቃሉን ነቅፌ በሄድ ሐራም አይሆንብኝም ዝም ብዬ ብሄድ ማለት ነው። ቃሉን ከማጠፍ መጀመሪያ ረጋበይና አናግር። መሄድ አለብኝ ከእስላም አንፃር ያለውን አስረጅም። ዝምድናን መቀጠል አላህ የሚያዘው ነገር ነው። አላህ በሚያዘው ነገር እንዳው ልታግዘኝ እንጂ የሚገባው ልትከለክለኝ አይገባም። መህረም ሆነኝና እንሄድ በይ። የዛኔ ኢንሻአላህ ይሄንን ነገር ካስረዳሽው ከእስላም ያለውን አንፃር ይረዳሻል። እሺ ከላይ ያለሽው ሚዩት ያደረግሽው ወይ የሚያደርገው ሚዩትን አንሳ። ሰላም አዛ ነው የሚለው ሆሶ ሰላም አለይኩም። ወአለይኩም ሰላም። እኔ ሻሃዳ ለመያዝ ነበር። ለምን ሙስሊም አይደለሽ? ማለት አይደለም ክርስቲያን ነበርኩ። ኦኬ ክርስቲያን ነበርሽ። እሺ እስልምና መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ በይ ኢንሻአላህ። ኦኬ أشهد الله إله إلا الله وأشهد أن محمدا رسول الله ما شاء الله. هنا هنا شو قال شهادة قال يمسكر قال يبغى ترجمه أشهد أن لا إله إلا الله مالت إنه كالله بستكر بونة يملك لله أملاك إلا بيمسكر لهم وأشهد أن محمد رسول الله مالت ترجمه محمد يا الله ملك تنيانا نبي ناتشو يمسكر الله مالتنا إذا ولا مسلم سمش ما نبر عزيز نبر أنا عزيزة بيون يتانتر عزيزة أشتري سنة أنا قرمت فلقي على إيش مسلم قاعدين يشتاقين على مارت ندز لما አሉ ግን ያው ትንሽ አማርኛ ይችላሉ። እሺ ችግር የለውም እንዲያስተምሩሽ ዛህራን አገናኛት። ልጆች ዛህራ ካለሽ አንድ ቁጥር ጻፊ እስላማዊ ትምህርት የምትማሪበት ግሩፕ እንዲያስገቡሽና እንድትማሪ እናደርግሻለን። ስለ ሶላት አስተጋገድ ምናምን በመማር ሶላትን ትጀምሪያለሽ ኢንሻአላህ። የቀጣዩ የምታደርጉት እሱ ነው። ያን ፋኪያ የምትለው ኮሜንት ላይ ታይሻለች። ፋኪያ ወይንም ዚክራ አንድ ቁጥር ጻፉላት እና እነሱ ያገኝሻል። ፎሎ አድርጋቸው የምትማሪበት ግሩፕ ያስገቡሻል። ያው ነይ ያለች እየጻፈች ታይሻለች።
አላየኋትም እስካሁን። ያ ዚክራ አንድ ቁጥር ወይንም ፋቲሃ አንድ ቁጥር ጻፍላት። አንድ ቁጥር ጻፍላት። እሺ አንድ ቁጥር ጻፍላት። ልጆች ካላችሁ አላችሁ ልጆች? እሺ ፋቲሃ ወይ ጥያቄ ልቀስ ፋቲሃ ወይንም ዚክራ ካላችሁ አንድ ቁጥር ጻፉ። የላቸውም? ያውና አለሁ እያለች ነው እኮ አንድ ቁጥርን ጻፊላት። ዚክራ የምትለው ትታይሻለች። አለሁ ብላ የጻፈችው ወላሂ አላየኋትም እስካሁን። አገኛት በቃ እሷን አናግራትና ታስተምርሻለች። እሺ እሺ። ጥያቄ ያላችሁ ልጆች ቀጥሉ። አንድ ሰው እስልምናን ከተቀበለ በኋላ ሶላት ይጀምር ዘንድ የመጀመሪያ ሻወር ይወስዳል። ከዚያ ስለ ሶላት አስተጋገር በመማር ሶላት መስገድ ይጀምራል። እሱን ታገኛለሽ በሻዚዛ። እሺ ከላይ ራሄል ጥያቄ ያለሽ? ራሄል ካለሽ ጥያቄ ካላት አስቀድማት። ራሄል ከላይ ራሄል አለሽ? ራሄል ጥያቄ ልቀስ። እሺ ራሄል ተከተለና ትሆናላችሁ። ራሄል ይሰማሻል? አሎ እሺ ሚውት ከሆነች ሌሎቻችሁ መጠየቅ ትችላላችሁ። ያኔ ለሙስሊም ሰደቃ ክርስቲያን ያኔ ተቀባይነት አለው። ከሚጮህ ከሚረብሽ ቦታ ራቁ። እሺ ልጆች ስትገቡ ጊዜ አይሰማም። ከሚጮህ ቦታ ራቂ። እሺ ጥያቄ ያለው መጠየቅ ይችላል ከገባችሁ ልጆች። ሁስዬ ይቅርታ ድጋሚ የሆነብኝና እና ታዲያ ማለት ልጁ ምርጫሽን ያጂ አባትሽን ወይንም ምን ምረጭ? ስለዚህ አባቴን በመርጥ የትኛው ይወሰናል? ማለት ከይፍ ሰላም አለይኩም ሰማን ልጆች ከሚጮሁት ተራቆች ስትገቡ። እሺ አባቴን ለማየት ፈልጋለሁ እያለች ሚስት አባቴን ካየሁት ቆየሁኝ፣ ሳውዲ መጣ፣ እሱን ማየት ፈልጋለሁ ማግኘት ፈልጋለሁ አለች። አንደኛ ረጋ ባለ መልኩ ጠይቄው፣ እሺ ምናልባት እልህ ውስጥ ገብታችሁ ምናምን እንዳይሆን እሸት ትዳራቸውን ወደሚበትን ነገር እንዳይሄድ ሲባል ማለት ነው። ምናልባት አሁን ተቆጥቶ ከሆነ አሁን ካልሄድኩኝ ብለሽ ግግም ብለሽበት ታገሽውና እስኪ ጠብቂውና ትዳርሽን ወደ ማፍረስ ከሚወስድ ይሄ ነገር ሰብር ብታደርጊ የተሻለ ነው። በሚረጋጋ ጊዜ ጠብቀሽው ከዚያ በኋላ የምታይበትን መንገድ ብታመቻቸው የተሻለ ነው። እንደው በፍጹም ጭራሽ አታይም ለሁል ጊዜ ብሎ እየከለከለሽ አይመስለኝም። እንደዚያ ከሆነ ከቤተሰብ ጋር ዝምድናን እንድትቀጥይ የማይፈልግ ባል ከሆነ አይታለም፣ እነሱን አታይም አልፈቅድም ቢል ዛኔ ይሄ ሰውዬ መልካም ነገር ከማድረግ እየከለከላችሁ ነው። ስለዚህ በዚህ ጊዜ ከኔና ከባልሽ ምረጭ ብሎ እንትን ማለት አይችልም። ምርጫ ውስጥ ማስቀመጥ አይችልም። ከኔና ከአባትሽ አንዱን ምረጭ ማለት አይሆንም። ማን ነው የሚመረጠው ከተባለ አባት ነው የሚመረጠው እንጂ እሱ አይደለም። ታቻው ነብያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ በላይ መልካም ነገር የሚገባው ማን ነው ተብለው ሲጠየቁ እናት ነች፣ ከዚያ አባት ብለው ተናግረዋል። አላህ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያሁ ወቢልዋሊደይኒ ኢሕሳናን ያለው አንድ ባል ራሱንና የሚስቱን አባት ምርጫ ላይ ማስቀመጥ የለበትም። ከኔና ከአባትሽ ምረጫ አይባልም። ከኔና ከእናትሽ ምረጫ አይባልም። እንዳውም ዝምድናን መቀጠል ከመልካም ስራዎች መካከል ትልቁ መልካም ስራ ነውና በዚህ ነገር ላይ እርሱ ሊያግዛት ነው የሚገባው። መህረም ሆኖ የመውሰድ ግዴታ አለበት።
الإسلام. نبياتنا صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم على ليلته إلا ما ሌሊቱ ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን ልትጓዝ አይገባም ስላሉ ያ ዘመድ ግዴታ ኃላፊነት አለበት። የመጀመሪያው ማን ነው ከተባለ ከመሐረሟ መካከል ባል ካላት ባል ነው። ስለዚህ ባሏ የመውሰድ ኃላፊነት አለበት ዝምድናዋን እንድትቀጥል ዘንድ ማለት ነው። እሺ ይሄንን ግዴታ የሆነውን ተግባር አላህ ግዴታ ያደረገውን ተግባር ዝምድና መቀጠል የሚለውን አትቀጥልም ብሎ ሰውየው እንድትቆራረጥ የሚያደርጋት ከሆነ የዛኔ ፍቺ የሚያስጠይቅ የሆነ ሰማይ ምክንያት ነው። ይሄ ወደዛ ሳት ጊዜ ጠብቂና መዘየር የምትችልበትን መንገድ ብታመቻች ተሻለ ነው። ወደ ፍቺ ቶሎ አትሄዱ። እሺ السلام عليكم ورحمة الله. عليكم السلام. أهلا فيك. إنت تشاله؟ الحمد لله. جزاك الله خير. الله يطبقه. مجمرة عافية أنا أنت زي ما تنيا بمستمر دس بلونا تياك نبرنينا من البات مسلم هونو جنازة ما يسجد باتشو صوت منين صوت تاتشو سكي زرزرم بتاسكم نتلي. مرحبا. عندنا صلاة ما يسجد سواء السوق مسلم አይደለም አስለን ከመሰረቱ ነብያችን صلى الله عليه وسلم العهد الذي بيننا وبينهم الصلاة فمن تركها فقد كفر ብለዋል። ሶላትን የተወሰው በእርግጥም ከፍሯል ብለዋል። በዕለሞች መካከል ኺላፍ ቢኖርም የሚከፍረው ግዴታ መሆኑን የካደ ነው ወይንም ደግሞ ግን راجح أنا على مذهب الحنبلي الإمام أحمد بن حنبل وعلماء الحنابلة يرون كفر تارك الصلاة وإن كان تركه يعني متكاسلا ولو أقر بوجوبها يسوي كفران بلا قامة. ولذلك أفتى الشيخ عبد العزيز بن باز بن عثيمين رحمه الله تعالى لا يصلى عليه أي على تارك الصلاة لأنه كافر بنص حديث النبي صلى الله عليه وسلم حيث قال العهد الذي بيننا وبينهم الصلاة فمن تركها فقد كفر. وقوله عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. وقول عمر رضي الله عنه لا حظ في الإسلام لمن ترك الصلاة. الناس الذي عندنا السنة ሁለተኛ ራሱን ያጠፋን ሰው አስመልክቶ ነው። ራሱን ያጠፋ ሰው መሪ ከሆነ ሰውየው ያ መሪ እንዳይሰግድበት ተብሎ የተናገሩበት ጊዜ አለ ዑለሞች። ካፊር ስለሆነ አይደለም ራሱን ያጠፋ ሰው ልብ በሉ። ነገር ግን ሰዎች ራሳቸውን በማጥፋት ላይ እንዳይበረታቱ ሲባል ምን ያክል ወንጀሉ ከባድ እንደሆነ እንዲታወቅ ዘንድ መሪው ላይ ሰግድበት ይችላል። ተከታዮች ግን ቢሰግዱበት ችግር የለውም። ትክክለኛ አቋም ግን ቢሰግድበት ችግር የለውም የሚል ነው። ለምን ከተባለ አልከፈረም ይሄ ሰው። ራስን ማጥፋት ስለሚፈቀድ ነው በእስልምና ብሎ አምኖ ቢሆን ኖሮ ሰውየው የዛኔ فقد أحل ما حرمه الله فلا تجوز الصلاة خلفه لأنه كافر። ነገር ግን ራስን ማጥፋት ሐላል ነው ብሎ አይም ይሄ ሰው ገብታችኋል አይደል? ስለመረረው ሊሆን ይችላል የሆነ ምክንያት ፈልጎ ምናምን ራሱን አጠፋ። ይሄ ሰው ይከፍራል ወይ? አልከፈረም። فما دام أنه مؤمن فالصلاة عليه جائزة. مسلم እስከሆነ ድረስ ሶላት በርሱ ላይ መስገድ ችግር የለውም። ይሄ ነው። እሺ ኢዳ ያለበት እሱ እሺ ልክ እሱም ልክ እንዲሁ ከመጀመሪያ ይጠቃለላል። السلام عليكم. وعليكم السلام. ከመጀመሪያ ይጠቃለላል። ሰዎችን إذا كان مبتدع يدعو إلى بدعته ويغتر به الناس فالإمام لا يصلي عليه. إمام برسول الله يسجدበት አይገባም። ነገር ግን بدعة ለሁለት ይከፈላል. إذا كانت بدعته مكفرة فلا تجوز الصلاة خلفه. وإذا كانت بدعته مفسقة التي هي غير مكفرة فالصلاة عليه جائزة إلا إذا كان مبتدعا يدعو الناس إلى بدعته فلا يصلي عليه الإمام حتى لا يغتر به الناس.
والله أعلم. إيه نعشي. እሺ አፎን እሱ ምናልባት ሴት ልጅ ስትገነዝ ያው ለወንድ 3 ነው የሚያስፈልገው ለሴት ደግሞ 5 ነው የሚያስፈልገውና ይሄ የሆነበት ምክንያት ሌላው ደግሞ ሴት ልጅ መቃብር እንዳትጎበኝ የተከለከለበት ምክንያት ጨርሻለሁ። አፎን እንግዲህ ጀማ መልካም ሴቶች በዚያ የሆነበት የተባለበት ምክንያት لأنها أحوج إلى الستر من الرجل ከወንድ ልጅ ልክ ሴት ልጅ ከምንም በላይ ስትር እንደሚገባት መሸፈን እንደሚገባት ለማስተማር ነው። አቻል ያ የተደነገገበት ምክንያት 5 እንደሆነ የታዘዘበት። ሌላኛው ሴቶች በዚያረቱ القبور የተከለከሉበት ምክንያት ነው። ነብያችን ሰለላሁ ዐለይሂ ወሰለም ለዐነ ረሱል ሰለላሁ ዐለይሂ ወሰለም ዘዋራት القبور የሚል ሐዲስ ተነግሯል። ቀብር የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል ይላል። ረግመዋቸዋል ሲባል ጊዜ ተራጋሚ ሆነው እየተራገሙ ሳይሆን ያንን ወንጀል መስራት ኃጢአት እንደሆነ የኃጢአቱን ግዝፈትና ክብደት ለመግለጽ ነው። ማንኛውም ቁርአን ላይ ሆነ ሐዲስ ላይ ካያቸው ይሄን የሰራ በአላህና በመልእክተኛው ዘንድ በመላእክቶች ዘንድ የተረገመ ነው ከተባለ የዚያን ወንጀል ግዝፈትና ክብደት ለመግለጽ እንጂ አላህና መላእክተኞቹ እንደውም ደግሞ መላእክቶቹ ተራጋሚ ሆነው አይደለም። ታቻለ አይደለ? ያ ነው كمان بلو مالت كالله زنت مرك هو الطرد عن رحمة الله. اللعن معناه الطرد من رحمة الله سبحانه وتعالى كالله زنت مراكونا يانو انجل مسراتو كالله زنت عرقو تعالى مالتنا سلزي يانو لمن دنو يهين نقر كبدا رجو نبي صلى الله عليه وسلم يكلكلوت ودد ميلو سلمت عاكزي سيتلج بباهريوا አዛኝ ተደርጋን የተፈጠረችው ከወንድ ልጅ ልክ በተለይ ደግሞ አደጋ በሚደርስ ጊዜ ሰው በሚሞት ጊዜ አይታችሁ ከሆነ ወንድ ልጅ ጠንከር ያለ ነው። ሴት ልጅ ግን በጣም ትሰበራለች በቤተሰብ ሞት። አንድ ወንድምና እህት ሳዑዲ ላይ አሉ ብንል ኢትዮጵያ ላይ አባታቸው ሞተ ተብለው ቢነገሩ ማን ነው በጣም የሚሰበረውና የሚያዝነው? ያለምንም ጥርጥር ሴት ልጅ ነች። ምናልባት ራሷን ስታ ልትወድቁላት ትችላለች። ተሰብራ ለሁል ጊዜ ትቆያለች። ያንን ባስታወሰች ቁጥር ያ ስብራቷ ይነሳባታል። አያችሁ አይደለ? ያ ነገር ወደ ቀብር ሂዳ ያን የሞተ አባቷን አስታውሳ ሌላ ስህተት ላይ እንዳትወድቅ ከሚል አንፃር ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋታል። ያዛቸዋል። አንዳንድ ሴቶች ሰው ሲሞት ራሳቸውን አይቆጣጠሩም። አይታችሁ ከሆነ ወይኔ አባቴ ምን ተባብለን ነበር አልሄድብሽም ብለህ ቃል ገብተሃል ነበር ወይ ቃልህን ሰበር ካጠፍክ ማለት ነው እንዲህ አልተባባልንም ነበር እኮ። ከቀደር ጋር የሚያጋጭ ንግግር ነው። ወንድ እስከተባለ ጓደኞቹ ጋር የሆነ በቃ ድንኳን ውስጥ ቁጭ ይላል እያወራ ምናምን ይቆያል ሁሉ ይወታቻል አይደል? ይጫወታል ሁሉ እዛ ያንን ያሳልፋል። እና ሴት ልጅ ሌላ ስብራቷ እንዳይነሳ ከማለት ከማዘን አንፃር ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋታል እንጂ እርሳቸው የሚቀርባቸው ምን ነገር የለም። ሄዳ ዘየረች ብትዘይርም ባትዘይርም። ነገር ግን እዛ ሄዳ ከጥቅሙ ይልቅ ጉዳት እንዳታመጣ በራሷ ላይ ይሄንን ከቀደር ጋር የሚያጋጭ የሆነ ንግግር ተናግራ ከአላህ ጋር እንዳትጣላ ከሚል አንፃር ዳግም ስብራቷ እንዳይነሳና ያ እንዳይገረሽባት ብለው ነብዩ ሰለላሁ ዐለይሂ ወሰለም ያንን ነገር ከለከሉ። ነገር ግን ቤቷ ሆና ወንድ ለሞተ ሰው የሚያደርገውን ሁሉ ማድረግ እንደምትችል ተናግረውላታል። ዱዓ ማድረግ ትችላለች፣ ኢስቲግፋር ማድረግ ትችላለች፣ ሰደቃ ማድረግ ትችላለች። ሁሉን ነገር ሐጅም ዑምራም አቅሙ ካላት በዚያው አካባቢ ከሆነች ማድረግ ትችላለች። ለዚህ ነው መታ እንድትሰጥ ጠየቀች። አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች ስለርሷ ብዬ ሐጅና ዑምራ ላድርግላት ብላ ጠየቀች። ሁጂ عنها واعتمر አሏት። አዎ ሐጅም ዑምራም ማድረግላት ትችላለች ብለዋታል። አያችሁ እና ይሄን ያሰ እሺ ጀዛከላሁ እሱ መርሐባ ግልጽ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ሰላም አለይኩም እሱ ወአለይኩም ሰላም ተሻለ ወንድም አልহামዱሊላህ የተሻለ ነው። ተሻለ? አዎ የተሻለ ነው አልহামዱሊላህ። አንድ ጥያቄ ነበረኝ። እሺ ማሻአላህ አላህ ይሽርህ። ስለ አሊ ረዲየላሁ ዐንሁ ስለነሱ እስኪ ያለው ነገር ንገረኝ አስተምር። علي رضي الله عنه هو بمنزلة هارون لموسى عليه السلام كما كان لموسى عليه السلام. نبياتنا صلى الله عليه وسلم
ሃሩን በሙሳ ዘንድ ልክ እንዳለው ደረጃ አንተ በእኔ በእርሱ ዘንድ እንዳለኝ አንተ ለእኔ ያለህ ደረጃ ያን ያክል ነው ብሎ የገለጸ ታላቅ ሰው ነው። هو من المبشرين بالجنة በጀነት ከተበሰሩ ሰዎች መካከል ነው። ነብያችን ሰለላሁ ዐለይሂ ወሰለም በጣም ትልቅ ውዳሴን ሰጥተውታል። አራተኛው የሙስሊሞች ኸሊፋ ነው። በጣም የምንወደው የምናከብረው የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ነው። ያ ነው ፈዳኢሉ ዐሊ ረዲየላሁ ዐንሁ ከሲራ በጣም ብዙ ትሩፋቶች አሉት እርሱ። ነብያችን ሰለላሁ ዐለይሂ ወሰለም በጣም የሚወዷትን አሟሟቱ ነብያችን አሊ ብን አቢ ጣሊብ የሞተበት አሟሟት በሰው ተገሎ ነው የሞተው። የገደለው ሰው አብዱራህማን ብን ሙልጅም ይባላል። ኻሪጅይ ነው። ኻሪጂ ምን الخوارج ከኻሪጅ ሲሆን አንድ ኻሪጅይ ነው የገደለው። ተቀብረዋል። ምን አልከኝ? አይ ተቀብረዋል ማለት ነው አይደለ? እንደማንኛውም ሰው ነው የሞቱት። እንደማንኛውም ሰው ተቀብረዋል። መርሐባ አመሰግናለሁ። አላህ ያሽርሽ። መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ እዚህ አራት ሆነን ሁቁብ በወር አንዳንድ ሺህ ብር እንጥላለን ማለት ነው ለአራታችን። ማሻአላህ ሀብታም ናቸው እስካሁን። እሺ ከዛ በኋላ ስንጥል ማለት ነው አጥራቅመን አራታችን 4000 ከተቀበልን በዚህ አካውንት ነው የምናስገባው ማለት ነው። ከዛ ካስገባነው ቀን ጀምሮ ነው የምንቆጥረው ወይስ ስንቀበል ነው የምንቆጥረው? ዘካት እናውጣ ማለት ነው ሲደርስ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة. عند سو يزكاة جنزبو متانو كدرسبت بجنزبو لاي عندهم عمت كزوربت يا نجر زكاة وجبو بتال የገንዘቡ መጠናቸው ነው የሚታየው። ምን ያክል ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በወርቅና በብር ነው ያስቀምጡት። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ሲሆን በብር ከሆነ ደግሞ 595 ግራም ሲሞላ ጊዜ ነው መስጠት ያለበት። በብር ነው ብዙ ያወጣ ዘንድ ለብዙ ድሃዎች ተደራሽ ይኖረው ዘንድ። በወርቅ ከሆነ አሁን ላይ በጣም የወርቅ ዋጋ በጣም ስለተወደደ፣ በፊት በነብዩ ሰለላሁ ዐለይሂ ወሰለም ዘመን ዋጋቸው እኩል ነበር እነዚህ። ለዚያ ነው ሁለቱም በዚህ ያስቀመጧቸው 85 ግራም እና 595 ግራም የወርቅና የብር ዋጋ እኩል ነበር። አሁን ላይ ተለያይቷል። ወርቅ በጣም ተወርዷል፣ ብር ደግሞ ረክሷል። በወርቅ ይሁን ከተባለ ብዙ ሰዎችን እንዲያወጡ አይጋብዝም፣ ብሩ ከፍ ያለ ስለሆነ ማለት ነው። እንዲሁም ለብዙ ድሃዎች ተደራሽ አይሆንም። በብር ከሆነ ግን ብዙ ሰዎች እንዲያወጡ ስለሚጋብዝና ለድሃዎች ደግሞ ለብዙ ድሃዎች ተደራሽ እንዲሆን ስለሚጋብዝ በብር መሆን አለበት። ስለዚህ እንዴት ነው የምታውቁት መጠኑን ከተባለ በአቅራቢያችሁ ወደሚገኝ ወርቅ ቤት ትሄዱና 595 ግራም ብር በአሁን ሰዓት ምን ያክል ዋጋ ያወጣል ብላችሁ ጠይቋቸው። የወርቅ ዋጋ ወይም የብር ዋጋ በየጊዜው የሚጨምርና የሚቀንስ ስለሆነ ማለት ነው። ስለዚህ ሄዳችሁ ጠይቋቸው አላችሁ። በአሁን ጊዜ 595 ግራም ብር 100,000 ብር ያወጣል ካሏችሁ እንደ ምሳሌ ያ ገንዘብ እጃችሁ ላይ ገብቶ ከሆነ 100,000 ብር አመት ሞልቶት ከሆነ የዛኔ ዘካ ወጅቦበታል። እንዴት ነው የምታወጡት ከተባለ ለ40 ማካፈል ነው ባጭሩ። 100,000 ሲካፈል ለ40 ታደርጋላችሁ። የሚመጣው ውጤት 2500 ብር ይሆናል። ያ ዘካ ይሆናል ማለት ነው። አመት ካልሞላውስ ለምሳሌ ዛሬ 100,000 ብር አገኘሁኝ ይበል፣ የዘካ መጠኑ ሞላን በል። ነገር ግን ዛሬ ነው ይሄ ገንዘብ ያገኘሁት፣ ዘካ ወጅቦበታል፣ መጠኑ ደርሷል። ነገር ግን ጊዜውስ ገና ነው። ጊዜው አመት መዞር አለበት። በዚያ ላይ اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ነው። ይሄ ነው ቃዒዳው። ይባቻው የዘካ መጠኑ ደርሶ አመት ከዞረበት አመት ከሞላው ዘካ ይወጅብበታል ነው። ይባቻው አላራ። ስለዚህ አመት እስኪሞላ መጠበቅ አለብኝ። ዛሬ ያገኘሁትና 100,000 ብሩን የዛሬ 7 ወር አካባቢ አጠፋሁት፣ አለቀ። ዘካ ደርሶበት አልደረሰበት ገና አመት ስላልሞላው ማለት ነው። ይሄ ነው እና በዚህ መሰረት ነው የምታወጡት። እሺ የጁማዓ ቀን ለምን ተለየ የሚል ጥያቄ ኮሜንት ላይ እያየህ ነው። እንግዲህ ለሙሳ አለይሂ ሰላም፣ ለዒሳ አለይሂ ሰላም፣ ለነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ቀናቶችን አላህ ሱብሓነሁ ወተዓላ ሰጣቸው። በየጊዜያቱ ለነዚህ ሰዎች የተለየ ቀን ይሰጣቸውና በዚህ ቀን ለአላህ አምልኮ የሚፈጽሙበት ቀን፣ ከምድራዊ ስራ ደግሞ የሚቀንሱበት ቀን፣ በዒባዳ በአምልኮ የሚያሳልፉባቸው ብሎ ደነገገላቸው። እሁድ ለማን ተሰጠ? ለሙሳና ለህዝቦቹ። ቅዳሜ ለማን ተሰጠ? ለዒሳና ለህዝቦቹ።
ልክ እንዲሁ ደግሞ ጁሙዓ ለማን ተሰጠ? ለነብዩ ሰለላሁ ዐለይሂ ወሰለምና ለህዝቦቻቸው ተሰጠ ማለት ነው። ጀዛከላ ኸይር። ሴት ልጅ ቅንድቧን ማሰራት ትችላለች? ልጨርስ አዴታ እየጀመርኩት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አፍضل አያሚኩም ዐንደ አላህ የውመል ጁሙዓ አሉ። ከቀናቶች በሁሉ በላጭ ቀን ከአላህ ዘንድ የጁሙዓ ቀን ነው ብለው ተናገሩ። ለምን ከተባለ ጁሙዓ ቀን ከሰው ልጆች ጋር ከኛ ጋር ትስስር አለው። አንደኛ ፊህ ኹሊቀ አደም ወፊህ ኡድኺለ ኢለል ጀነ ወፊህ ኡህቢጠ ኢለል አርድ ወላ ተቁሙ الساعة إلا في يوم الجمعة وفيه توفي آدم في رواية أخرى። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደም የተፈጠረው አባታችሁ በጁሙዓ ቀን ነው አሉ። አደም ወደ ጀነት እንዲገባ የተደረገውን በጁሙዓ ቀን ነው አሉ። አደም ወደዚች ዓለም ወደ ምድር እንዲወርድ የተደረገውን በጁሙዓ ቀን ነው። አደም ከዚች ዓለም የተሰናበተው የሄደውን በጁሙዓ ቀን ነው። ይህችም ዓለም የምትፈጸመው ትንሣኤ የምትቆመው በጁሙዓ ቀን ነው አሉ። አያችሁ፣ እነዚህ ሁሉ ቀናቶች በጁሙዓ ቀን ነው የሆኑት። ይህች ዓለም የምትፈጸመው መቼ ነው? በጁሙዓ ቀን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። فإذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيها. قتلوا منارو الجمعة كان الجمعة ليلة بني هون جزء بني لا بزتعش صلاة نورته. فإنه من صلى علي صلاة واحدة صلى الله عليه بعشرة برثناكو. بني لا عندي صلاة نورده الله برسوله أسر صلاة نورده الله تعالى برثناكو. نا جمعة اسم الكتاب الله سبحانه وتعالى من على يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون له. فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون له. أن أنت أملاك السوج هوي يا جماعة كان يا أذان تريس يدرك سماته لجماعة صلاة ولا صلاة هداتشو ولا مسجد هداتشو صلاة سجر يالين ناكران نقداتشون سراتشون تاولنا ولا صلاة هدوينا لما تاوقوا بتونوا يهلا أنت يتشعلنا على سلازي بالنزي كاناتوش ለሙሳም ለህዝቦቹ ለኢሳም ለህዝቦቹ ለነብዩ ሰለላሁ ዐለይሂ ወሰለም ለህዝቦቻቸው ይበልጥ አምልኮ እንዲሰሩባቸው የደነገገላቸው ቀናቶች ናቸው። ይሄን ይመስላል። እሺ ጸጉሩን መቀጠል ላይ ያልሽው እህት አይ ሴት ልጅ ቅንድቧን ማስተካከል ትችላለች? ቅንድቧን ማለት ነው ማስተካከል ነው ወይንስ መቀንደብ መቀነስ ምናምን እንደዚህ? ማስተካከል ያኔ መቀነስ ምናምን ማለት ነው። መቅረጥ ምናምን በማስተካከል እንዲህ ከሆነ አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መሬት ተስፍሱ እያለ ነው። መሬት ተስፍሱ ምን እየኖርኩባት ነው? ሌላ ጥያቄ አለ በሱ ላይ በመሬት ላይ? እሺ ኦኬ። የመሬት ዘካ እሺ፣ ለመሸጥና ለማትረፍ የተገዛ መሬት ከሆነ ዘካ አለበት። እያረስክ ግን የምትኖርበት ከሆነ ዘካ የለበትም። ምናልባት የሚመረትበት ከሆነ በሚታጨድ ጊዜ